የሞዳ መዝናኛ የክብር ስፖንሰሮች ማለዳ ፎም፣ ሞን ሪል ስቴት፣ ኢትዮ ጠቢብ ሆስፒታል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يتودداتنا يتكبراتنا تملكاتنا أنه سامنتاوي مودا مزنانياتنا جمرال ሳምንታዊ የሞዳ መዝናኛችን ጀምሯል። ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት አለፈ? እኛ ጋር በጣም ቆንጆ ነበር። እግረኛና መሪ የያዘ እኩል ሆኗል። እውነት ነው። እንዲያውም ትንሽ ባስ ያሉ ነገሮችንም እያየን ነው እዚህም እዚያም። አልহামዱሊላህ ረብል ዓለሚን አላ ኩሊ ሐል። እንግዲህ ሰያም ከኡምራ ስሜት አልወጣ ብሏል። እንግዲህ ጀለቢያዋ እኛ በረመዳን ውስጥ ነው ጀለቢያ እንደዚህ እንዳላንጸባረቅ ነው። ማሻአላህ አይ በጣም ጥሩ ነው። አብሮ ይቆይ። ሳምንታችሁ እንዴት ነበር? በያላችሁበት ሆናችሁ ከፕሮግራማችን ጋር ቆይታ ስለምታደርጉ በድጋሚ እጅግ አድርገን ነው የምናመሰግነው። አጋሮቻችንን እንደሁል ጊዜው እናመሰግናለን። ማለዳ ፎም እርሶ ብቻ ስራው ላይ ትኩረት ያድርጉ፣ ለምቾቱ እኛ አለን እያለ በመላው አዲስ አበባ የሚገኙ ቅርንጫፎቹ ብቅላችሁ ምርቶቹን እንድትሸምቱ ይጋብዛል። የፕሮግራማችን አጋር ስለሆነ እጅግ አድርገን ነው የምናመሰግነው። ሸዋ ሆምስ ሌላኛው ፕሮግራማችን አጋር ነው። ለአመታት በቃል ታማኝነት ያውቁናል። አሁንም በአዲስ አበባ የተለያዩ ቦታዎች ግንባታችን ቀጥሏል። ፒኮክ ፓርክ ፊት ለፊት ወሎ ሰፈር፣ እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። ብቅ በሉ እያለ የፕሮግራማችን አጋር ሆነዋል። እጅግ አድርገን እናመሰግናለን። ሌላኛው የሞዳችን አጋር የሆነው ሞን ሪል ስቴት ነው። ከ500 በላይ አፓርታማ ቤቶችና የንግድ ሱቆችን ከአየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው መንገድ ላይ ግንባታ ጀምሯል። እንደውም ደግሞ የተወሰኑ ሱቆችን ደግሞ ለደንበኞቹ አስረክቧል። ሙሉ ክፍያ ለሚከፍሉ የ30% ቅናሽ አዘጋጅቶላቸዋል። ሞን ሪል ስቴትን በተመለከተ ማናገር የምትፈልጉ ከሆነ ደግሞ አድራሻቸው የሚገኘው ብስራተ ገብርኤል አዶት ሲኒማ ጀርባ ሽመክት ህንፃ 6ኛ ፎቅ ላይ ታገኛቸዋላችሁ። የሞዳችን አጋር ስለሆነ ከልብ እናመሰግናለን። ሌላኛው የሞዳችን አጋር የሆነው አዋሽ ባንክ ነው። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓውን መርህ ተከትሎ ለደንበኞቹ ጥራት ያለው አሰራር እየተከተለ የሚያገለግለው አዋሽ ባንክ የሞዳችን አጋር ነው። ከልብ እናመሰግናለን። እንደዚሁም ደግሞ ላለፉት 37 ዓመታት እናንተን በማገልገል የሚታወቀው ዘኒት ገብስ እሸት የፕሮግራማችን ሌላኛው አጋር ነው። ከ272 በላይ ምርቶችን የጤናና የውበት መጠበቂያ ምርቶችን ለገበያ በማቅረብ ይታወቃል። በሀገር ውስጥም ከሀገር ውጭም ኤክስፖርት እያደረገ የሚገኘውን ዘኒት ገብስ እሸት ዛሬም ምርጫችሁ አድርጉ እያለ የፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ሌላኛው አጋራችን ደግሞ ኢትዮ ጠቢብ ሆስፒታል ነው። አንጋፋው ኢትዮ ጠቢብ ሆስፒታል እንግዲህ ምንም ህመም አይንካው፣ ህመም ካጋጠማችሁ ግን ወደኛ ጎራ በሉ ይላሉ። አድራሻቸው መሳለሚያ ሰፈረ ሰላም ከቢላል መስጂድ አጠገብ ታገኙታላችሁ። ኢትዮ ጠቢብ ሆስፒታል የፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ራይኖ ኬብል ለቤትዮ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመር ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ከፈለጋችሁ ወደ ራይኖ ኬብል ይሁን ምርጫችሁ ይለናል። ራይኖ ኬብል የሞዳችን አጋር ስለሆነ ከልብ እናመሰግናለን። ሁሉንም አጋሮቻችንን እጅግ አድርገን የምናመሰግነው እናንተም ተመልካቾቻችን አብራችሁን ቆይታ ስለምታደርጉ ምስጋናችን የላቀ ነው። ሰዓቱ እጅህ ከምን ነው። እጅህ ከምን ስንል ደግሞ ሳምንቱን እንመለከታለን። ያለፉትንም ጊዜያት እንደዚሁ እንዳስሳለን። ወደዚህ ስንል ያገኘናቸውን ቪዲዮዎች ደግሞ ወደ እናንተ እናጋራለን። ያው የሳምንቱ ዋና መነጋገሪያ የነዳጅ ጉዳይ ነው። ቤንዚን ሰልፍ፣ የናፍጣ ሰልፍ እንግዲህ ከሆርሙዝ ጋር ተያይዞ የተከሰቱ ችግሮች ናቸው። እዚህም እዚያም ሰልፎች፣ በጣም ረጅም ሰልፎችን እናያለን። እዚያው የሚያጥሩ 2 ቀን ምናምን አሉ። ደግሞ አንዳንድ ቪዲዮዎች ፈን የሚያደርጉ እንግዲህ በአጋጣሚውን ተጠቅሞ አንዳንድ ችግርን በፈን ካልሆነ ስለማይቻል ፈን የሚያደርጉ ቪዲዮዎችን እየሰሩ እያየን ነበር። አዎ በተለይም ኖርማል የኛ ሰው ምን አይነት አመል አለበት? የሆነ ነገር
የሆነ በጣም ግዙፍ ችግር ሲመጣ በቀልድ ለማቅለል ይሞክራል። ኖርማል ፖለቲካም ላይ ምንም ነገር ላይ ቢመጣ ለመላመድ ይሞክራል። ያን ነገር ቀለል አድርጎ ወደ ማህበረሰቡ ለማውረድ ይሞክራል። በዚህ አጋጣሚ ከዚህ ጋር ተያይዞ የሲርለና በጎ አድራጎት ድርጅት ኡስታዝ ኑሩ ቱርኪ የሚመራው በጣም ለየት ያለ ስራ ሰርተዋል። በዚህ ሳምንት እንደ ድርጅት ምግብና ውሃ ይዘው ወጥተው ተሰልፈው 2 ቀን 3 ቀን አንዱ እንዲያውም 6 ቀን ሲል ሰማሁት። እንደዛ ያህል ቀናትን በማዳያ ላይ እያሳለፉ የሚገኙ ሹፌሮችን ሄደው ምግብና ውሃ ሰጥተዋል። በጣም የሚበረታታ ነው። እንደ በጎ አድራጎት ተቋም እንደዚህ ወጣ ብለህ ደግሞ ማሰብ መቻል ደስ የሚል ስለሆነ የሲርለና በርቱ ለማለት እንግዲህ ግድ ይለናል። ረጃጅም ሰልፎች ታያለህ፣ የነዳጅ ሰልፎች። ከዛ እነዛ ሰልፎች እኔ ከታዘብኩት እነዛ ረጃጅም ሰልፎች ያው እንዳልከው 6 ቀንም ምናምን አድሮ ጠብቆ ወረፋ እንትን ብሎ የሚቀዳ አለ፣ ሳያገኝ ደግሞ ወደ ቤቱ መሄድ አለ። ከዛ እነዛ ሰልፎች የሚያመጡት ጣጣ አለ። አንደኛ መንገድ በጣም ክራውድ ይሆናል፣ ያው መሰለፋቸውም ግዴታ ነው። ከዛ ውጭ ደግሞ አካባቢው ላይ የሚያስተናብሩ ወጣቶች ወይ ትራፊክ ምናምን ሳይኖር ይቀርና ግጭቶች ምናምን ይኖራሉ እና ነፍሳቸውን የሚያጡ ሰዎች አሉ። በጣም ሀርጅ ነው፣ ያሳዝናል። እንግዲህ አላህ Subhanahu Wa Ta'ala አሁንም ዓለማችን ላይ የሚታዩ ችግሮችን ሰላም ያድርግልን። እነዚህ ችግሮች ተቀርፈው ደግሞ ወደ ኖርማል እንዲመለስ ምኞታችን ነው። እኛ ሀገር አንዱ ሌላው ችግር አንድ ነገር ከወጣ ይመለስ። በዚህ አጋጣሚ የሚፈጠሩ የዋጋ ጭማሪዎች ምናምን በቃ ወደ ቦታቸው አይመለሱም እና መከራ ያለ ሰው ነጋዴዎች ሆርሙዝ መከፈት በኋላ የዋጋ አብሮ መቀነስ ዋጋውን ጋብ ብታረጉት በብዙ ነገር ላይ በጣም ጥሩ ነው። ከዚያ ባሻገር ያው ችግር መላ ይፈጥራል። አንድ መላ አይተን እንዲያውም በጣም ያዝናናን ነበር። እርግጥ ነው ልክ አሁን እንዲህ አይነት ችግር ሲፈጠር እግርህን መጠቀም አሁን መንግስት በብዛት ሲመክር የነበረው የትራፊክ ፖሊስ በሰልፍ ቦታዎች ላይ እየሄደ እንደው አጠር ያለ መንገድ ያላችሁ በእግራችሁ ተጓዙ እያለ ሲያነቃቃ አይቻለሁኝ። ከዚያ ውጭ ግን አንድ ያገኘነው ቪዲዮ በጣም ያዝናናል። ጋሪም ነው ባጃጅም ነው። ፈረስ አለ ከፊት ነዳጁ እስኪመጣ የፈረሱን ነዳጅ ጋሪዋንና ባጃጇን አገናኝተው ትራንስፖርት ፈጥረዋል። እስኪ እቺን ያትና እንዴ ተመለሰን እንምጣ። እሺ እንዲህ አይነት ቪዲዮዎች ያው የሚፈጥሩት የራሱ የሆነ ሜሴጅ አለ። ችግር ላይ ሁልጊዜም ያው ሶሉሽን ነው በጣም ዋናውና ምን አሰለፈ ባጃጇን በፈረስ እየጎተት ይዘህ 4 ጎማ 6 ጎማ አማራጭ ማዘጋጀት ጥሩ ነው። እዚሁ መሃል ግን አንድ 4 ጎማ ሳይሆን ይሄ ስንት ነው? 6 ምናምን ይደርሳል። ሌላው ደግሞ ምን ትታዘባለህ? አሁን አጭር መንገድ ምናምን ይባላል እንጂ ያው ፀሐዩም ያናግረሃል ቋንቋ እየቀየረ እና ያን ምናልባት ሰው ድካም ወደ ስራ ምናምን ለመሄድ ስራ ገበታው ላይ ሲገኝ ደግሞ ከድካም ጋር ራሱን ማግኘት አይፈልግም ምናምን መኪና እየነዱ ከአካባቢያቸው እየወጡ ምናምን ክፍት ሆኖ 3-4 ሰው መጫን እየቻሉ ራይድ መስጠት እየቻሉ ያው ራይድ ማይሰሩ ሰዎች እንደዚህ ሰውን ዝም ብሎ ከሰልፍ መሃል አልፎ ሲሄዱ ምናምን ደግሞ ትታዘባለህ። ያ በጣም ቅራኔ የሚፈጥር ነገር ነው። ያው አንተ እግረኛ ስለሆንክ ጀጅ አድርግ። እርግጥ በጣም ያው ብዙ ምክንያት ይኖራል። አንዳንድ ጊዜ ትፈራለህ፣ ራሱ ችግር ይሆንብሃል። አንተ ልተባበር ጭነህ ሌላ ህይወትህን ልታጣበት የምትችልበት አጋጣሚ ይኖራል። በተለይ ደግሞ አሁን የመጣ ችግር ስለሆነ በፊት እንኳን ችግር አልነበረም። የትኛውም ሰው ኢዝ ኖርማል። በብዛት ግን ያው መርጦ መጫን የሆነ መተባበር ምናምን በጣም ጥሩ ነው። እንዲህ አይነት የፈተና ወቅቶች ላይ እንደዛ መተባበር ጥሩ ነው። አንዳንድ ጊዜ ግን ሰውየውም ላይ አትፈርድም። የሆነ ምክንያት ይኖራል። ለምሳሌ ይሄኛውን ሰልፍ አልፎ እዛኛው ቤተሰብ እየጠበቀው ሊሆን ይችላል። የሆነ ምክንያት ብቻ አይጠፋም። ግን መጫን የሚችል መተባበር የሚችል ደግሞ መተባበር እንዳለበት አምናለሁኝ። ከዚያ ደግሞ አለፍ ስንል እንግዲህ ሐጅ ነው አሁን ወቅቱ። የሐጅ ተጓዦች እየተዘጋጁ ነው። የኢትዮጵያ እስልምና ጉዳዮችም የክትባት መሰል ነገሮችን ጀማምሯል። ጉዟቸውን በቅርብ ጊዜ ይሆናል ተብሎ ይጠበቃል። የሳውዲ መንግስትም የተለያዩ ዝግጅቶች እያደረገ ነው። የእድሳት ስራዎች መካና ዙሪያውን እያደረገ ይገኛል። ይህ ዝግጅት በጣም እንግዲህ ከባድ ጊዜ ስለሆነ 2 ሚሊዮን 3 ሚሊዮን ሰው ማስተናገድ ቀላል ጉዳይ አይደለም።
ለዛ እንግዲህ ዝግጅቶችን እያደረገ ነው። ከአባም እንደዚሁ እየተሰናዳ ተመልክተናል። ያው በተለይ በሸዋል ወቅት የኡምራ ፕሮግራም ያደረጉ ሰዎች በደንብ የሐጅ ዝግጅቱን የመታዘብ እድሉ ይኖራቸዋል። የሳውዲ መንግስት ደግሞ የሐጅና የኡምራ ሚኒስቴር ሸዋል 15 አካባቢ ነው የኡምራ ተጓዦችን ማስወጣት የሚጀምረውና ዝግጅቱ ያስታውቃል። አሁን ለምሳሌ ለኡምራ ተጉዘው ወደ አረፋ አካባቢ የአረፋን ተራራ መጎብኘት አትችልም፣ ዝግ ነው ቦታዎቹ። ይሄ ድንኳኖቹ ከተዘጉ አንድ ወር ምናምን ይሆናቸዋል። ቀደም ብሎ ተዘግቷል። ለሐጅ ዝግጅት እያደረጉ እንደሆነ ያስታውቃልና ቀደም ተብሎ ዝግጅት እያደረጉ ያለበት ነው። የተለያዩ እንቅስቃሴዎች ሳይለ በተለይ ደግሞ የሳውዲ መንግስት በየጊዜ ሐጅ በመጣ ቁጥር ተገልጋዮችን እዛ የሚመጡት ተጓዦችን ለማስተናገድ የተለያዩ አይነት አዳዲስ ቴክኖሎጂዎች መጠቀም አዳዲስ ነገሮች ለዓለም ለማሳየት በጣም ጥረት ያደርጋሉና በዚህ አይታሙምና ዘንድሮ ምንና ይሆናል እስኪ በጣም ብዙ የቴክኖሎጂ ምርታዎች ሌሎችም ሰርቪስ ላይ በጣም መሻሻሎችን እያሳየ ነው የሚገኘው። ከአባ ለወትሮው እንግዲህ ያው ጥቁሩ የሐር ጨርቅ ተሸፍኖ ነው የምናውቀው። ከሰሞኑ ግን በተወሰነ መልኩ ተገልጦ አይቷል። አንዳንድ ሰዎች ከአባ ልብስ እየተቀየረ መስሏቸው ነበረ፣ ግን እየተቀየረ አይደለም። ጥገና ነው እየተደረገለት ያለው። በሮቹ ጭምር ተነስተው ጥገና ይደረግለታል። ሌሎችም ማለት ነው ሩፉም ጎን ላይ የተለያዩ ጨርቁን ከፍ አድርገው የጥገና ስራዎችን ይሰራሉ። በዚህ ወቅት አንዳንድ ሰዎች እንዲያውም ዑምራ ለማድረግ ሄደው ያው ቅር ያላቸው አሉ። ከአባን መንካት ምናምን ይፈልጋሉ፣ ግን ተዘግቶ እየተሰራ ስለሆነ ማለት ነው። ለማንኛውም ሐረም አካባቢ የተለያዩ ዝግጅቶች አሉ። በቀጣይ ሳምንት አካባቢ ይመስለኛል ለሳዑዲዎች ብቻ የዑምራ ክንውን ፈቃድ ይሰጣል። በዛ ቀናት ውስጥ የሳዑዲ ዜጎች ገብተው ዑምራ አከናውነው እንዲወጡ ለሐጅ ዝግጅት ማለት ነው። እንዲህ አይነት እድሎችንም አመቻችተዋል። ለማንኛውም እዛ አካባቢ ያሉት አፕዴቶች እነዚህ ናቸው። ከዛ አለፍ ብለን ወደ ፈለስጢን ስንሄድ ደግሞ የተለያዩ ክንውኖችን እናያለን። ፈለስጢን ውስጥ ከሰሞኑ እንግዲህ እንደምናውቀው መስጂድ አልአቅሳ ለ40 ቀናት ያህል ተዘግቶ ነበር። እንግዲህ በሐሙስ ማለዳ የፈጅር ሰላትን በመስገድ እንደገና ተከፍቷል። ከ40 ቀን መዘጋት በኋላ ማለት ነው። ዒድም አልሰገዱም። ረመዳን ተራዊህ ብዙውን ቀናት አልሰገዱም። ከዛም መደበኛ ሰላት መስገድ አልተቻለም፣ ተዘግቶ ነበረ በዚህ በጦርነቱ ምክንያት ማለት ነው። ያው ጦርነቱን ምክንያት ያደርጋሉ እነሱ፣ ግን እያለማመዱ ነው እንግዲህ የማስወጣትና የመዝጋቱን ስራ ማለት ነው። ምን እንዳደረጉ ባይታወቅም ለማንኛውም ለ40 ቀናት ተዘግቶ የነበረው የመስጂድ አልአቅሳ አጥር ተከፍቶ ሰዎች ገብተው ሰላት መስገድ ጀምረዋል። በያዝነው ሳምንት ሐሙስ ማለት ነው። ከዚያ ባሻገር 230 የሚሆኑ ፍልስጤማውያን ዶክተሮች ተመርቀዋል ከሰሞኑ ማለት ነው። እንግዲህ ተመልካች ምስል ላይ እንደሚመለከቱት በርካታ ናቸው። 230 ማለት በጣም ብዙ ነው። በጦርነቱ በዛ ስቃይ ጊዜ ውስጥ ትምህርታቸውን ሳያቋርጡ እየተከታተሉ ነው ቆይታ ያደረጉት። እነዚህ ተማሪዎች ለሌሎችም መነቃቂያ ይሆናሉ በሚል እንግዲህ አሺፋ ሜዲካል ኮምፕሌክስ የሚባል ቦታ አለ። ያው በፊት በጣም ቆንጆ ነበር፣ አሁን ግን በጣም ፈራርሷል። ፍርስራሹ ቦታ ላይ እንግዲህ ተማሪዎቹ እንዲመረቁ ማድረግ ችሏል። ይሄ በጣም ያው በጉዳት በህመምህ ወቅት ቀና ማለትን ምሳሌ የሚያሳይ ጭምር ነው። እንደዚህ አይነት ዜናዎች እንሰማለን። አሁንም የዓለም ትኩረት ነፍጓታል ፍልስጤምን። ምናልባት ያው እልቂቶች አሉ አሁንም እኛ ባንሰማም ባናይም ያው አይናችን ወደ ሌላ ቦታ እንዲዞር ተደርጓል። እዛ አካባቢ ያለው ውጥረት አሁንም እንዳለ ነው። ይሄ ጄኖሳይዱ ምናምን እንዳለ ነውና እዛ ውስጥ ግን አሁንም አንጸባረቃቸውን ራሳቸውን ለዓለም ማሳየታቸውን ምሳሌ መሆናቸውን አላቆሙም። ይሄ ትልቅ ምሳሌ ይሆናል። ይህን ይመስላል። እጅ ከፍንጅ ልል ነበር። እጅ ከምን እንግዲህ የተለያዩ ቪዲዮዎችን አድርሰናችኋል ተመልካቾቻችን። ቀጣይ የመወዳ መዝናኛችን ፕሮግራም ቀዳሚ ፕሮግራም እንጋብዛችሁና ተመልሰን እንገናኛለን። አሁንም እንግዲህ ያው የሚጀመሩ የሰላም የእርቅ ምናምን ጉዳዮች ጥሩ እንዲሆኑ ምኞታችን ነው። ተመልሰን እንገናኛለን ከፕሮግራሞቻችን ጋር። መልካም ቆይታ ይሆንላችሁ።